ሀገር የምትፈርሰው በሶስት ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት፣ ከዚያስ ባለጌ የተሾመለት። በእነዚህ አገር ይፈርሳል ብሎ ይነገራል። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረው ሁሉ እስር ቤት እየገባል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ። ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት፣ እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚህ ረሃብ ይዘንባል በመላ ሀገሪቱ፣ አውርደን አንጎርሰው አይበላም መብራቱ። አያ ቤት ቢበላ ቢታኘ ካምፖሉ፣ በማዳበሪያ አርገን ታሽጎ እንደህሉ እናዳርስ ነበር በየማዕከሉ። ወግ እንዲል ቀናቸው እሱን እንደበሉ ትሚማ እሺ፣ አንተ ያገል ጠይቅሽ ጠይቅኛ ደስ ነው የሚለኝ። እሺ፣ ሀብታም አንዴ ሲደብረው ከከተማ ወጥቶ ይዝናናል። ደሃ አንዴ ሲደብረው ግን ምን ያደርጋል? ደሃ አንዴ ሲደብረው ሲጀምር ደሃ አይደብረው። አንዴ ቻይናውያን ግን በረሮና ጉንዳን በልተው ሲተርፋቸው የሚከድኑት ምን እንዳይገባበት ፈርተው ነው። ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሐሳብ ነው። በጣም ወድጄዋለሁ። ማዘር ፌስታል ይዞ መንቀሳቀስ 5000 ብር እንደሚያስቀጣ አያውቁም? እና እንጀራ ገዝቼ በኮንዶም ሊያዝልህ። ይሄን አካውንት ተከተሉ፣ በጣም ያዝናናችኋል። ኦሮምኛ ትችላለህ? አዎ በሚገባ ጌታዬ። ማሊ፣ ቡርኪና ፋሶ። ራስን ካፕቴን ዳግማዊ መራነኝ ዛሬ ምን መረው ወደ ቶሮንቶ ከፈታችን 40,000 ጫማ የሚፈጅብን ሰዓት 16 ሰዓታት። መልካም እንዴት በፊት ተማሪ ያለው አስታውሳለሁ ፊዚክስ ላይ ያሉ ኢኩዌሽኖች ሁለት መኪኖች በተመሳሳይ አቅጣጫ እየሄዱ የሹፌሩ ስም ማን ነው? እኔ ምን አውቃለሁ? እሱን ተውትና ማለት ነው አበበ 2 ኪሎ ግራም ስጋ ቢበላ እና 2 መለኪያ ጠላ ቢጠጣበት ፈሱ ምን ያህል ሜትር ፐር ሰከንድ ይላል? እኔ ምን አውቃለሁ? ምንድነው? እሺ ምን አይነት 4 ዓመት እስር ቤት ቆይቼ ስወጣ ልብስ የለም በፌስታል ያስከብለው ነው ድጋሚ እስር ቤት ያስገቡኝ።